ትንሿ ወይኔ እንዴ ሰዎች ተረጋጉ እንጂ ራሱን የሳተ ሰው አይታችሁ አታውቁም እንዴ? እባክሽ እማዬ አሁን እንኳን እስኪ ዝም በይ። ያለንበት ሁኔታ አይታይሽም እንዴ? እኔ ምንም አትሆንም እኮ ነው ያልኩት። ምንድን ነው የምትለኝ? አቧ አትጩባት እንጂ ምን ሆናችኋል? ይዙ ወይ ትንሿዬ አለው አይዞሽ እሺ ምንድነው የሆንሽብኝ? ምንድነው እንደዚህ አቅም ያሳጣሽ? እንዴ ምን ሆናችኋል? ሐኪም ቤት ነው ሰላት እንጂ ምን እስክትሆን ነው የምንጠብቀው? ኦ አምላኬ እዚህ ቤት የሚሰማኝ ጠፋ ማለት ነው። ሴትዮ ልጅቷ እኮ ድራማ አይደለም እየሰራች ያለችው ታማለች እኮ ነው የተባልሽው። ቆይ ግን ወልደሽ የለ እንዴ? ምንድነው እንደዚህ ልብሽ እንደንዳና ያደረገው? ይሄ ከመውለድ ጋር ምን ያገናኘው? ኧረ እባካችሁ ያላመለ ያመላት አትስጡኝ። የራሳችሁ ጉዳይ። ስትፈልጉ ለምን ሰባይ ቤት ይዛችኋት አትሄዱ? እሳት በሌለበት ጭስ አይታይም። ያለ ባሪሽ ማንንም አልተነገረሽም። ያላመለ ያመላት አትስጡኝ። በቃችሁ በቃ። ከዚህ በኋላ ማንንም እንዳይናገር። ያለንበት ሁኔታ አይታያችሁም እንዴ? ምንድነው የሆንኩት? ድንገት ራስሽን ስተሽ ወደቅሽ እኮ። ቆይ አሁን ተነሽ ወደ ሆስፒታል እንሂድ። አይ ደህና ነኝ። ሐኪም ቤት መሄድ አልፈልግም። ቆይ ምን ማለት ነው አልሄድም ማለት? እስክሞት እንጠብቅሽ እንዴ? አሁን ትንሽ ተኛ ገብቼ ወይ ካልሆነ እንሄዳለን። ትንሽ እባክሽ አቁሚ። የምታደርጊውን ነገር አታይም እንዴ? ለኔ እንኳን አስቢልኝ እስኪ። እውነት አትጨነቅ። አሁን በጣም ደህና ነኝ። እሱን ዶክተሮች አረጋግጠው የሚነግሩን ይሆናል። አሁን በይ ተነሽ እንሂድ። አሁን ትንሽ ተኛ ገብቼ ወይ አትነሽ። ትንሽ ረፍት አድርጊ እዛው። ሐረግ ካላስቸገርኩሽ መኝታ ቤት ትወስጂኛለሽ? ችግር የለውም እኔ ወስድሻለሁ። እጅ ነሽ። አምላኬ ዘንድሮ ማበዴ ነው። እኔ እዚህ የታመምኩት አልታይም አይደል? ኧረ እማዬ በስመ አብ በይ። አልልም። ለምን እላለሁ? ቆይሽ መድኃኒት ሰጠውሽ አይደል እንዴ ላንቺ? እባክህ ወደዛ ሂድ። ሐረግ እባክሽን ሰጪኝ። ምንድነው የሚያንቀጠቅጠኝ? ወይኔ አምላኬ ዛሬ መዋረዴ ነው። አስጠበቁ እንዴ? አረ ብዙም አላስጠበቅሽኝም። 1-3 ሰዓት ብቻ ነው። ወሬኛ። ይልቅ እንዴት ሆነሽ ልቀርቢያቸው ሞከርሽ? አረ የቻልኩበት አይመስለኝም። ብዙውን ጊዜ እነሱን ስለተቃወምኳቸው አሁን ላይ ቀልድ ነው የመሰላቸው። ግን ደግሞ እንደምንም ብዬ ልቀርባቸው ሞክራለሁ። ይሄ ነገር ግን አንቺን ችግር ውስጥ የሚከት ከሆነ መቅረት ይችላል። ማለቴ ችግር ውስጥ እንድትገቢ አልፈልግም። አታስብ፣ ነገሮችን እያስተዋልኩ ነው የማደርገው። ደግሞ ዋጋ ቢያስከፍለኝም ለጥሩ ነገር ነው አይደል? እሱስ ልክ ነሽ። አቤል ጨዋታ መስሎ ያደረገው ነገር የልጅቷን ህይወት አደጋ ላይ ጥሏል። እሱንም ደግሞ እንዳየሽው ነው። ብቻ ነገሮች ቶሎ መስመራቸውን ቢሱ ደስ ይለኛል። አንተ አትጨነቅ፣ ነገሮችን እንደሚሆኑ እናደርጋለን። ደግሞ እኔ አሁን አለው አይደለ? ነገሮችን ማስተካከል እንኳን አይከብደንም። አንቺ ባትኖሪ ነገሮች እንዴት እንደምናስተካክላቸው አላውቅም ነበር። የእውነት ውለታሽ አለብኝ። ችግር የለውም። እኔም አንድ ቀን ያንተን እገዛ ፈልግና አለው ትለኛለህ። በደስታ። እሺ እስኪ እናያለን። ወይኔ አቤላ የማንም ወጠጤ እጅ መፍቻሉን ጁስ ያገኘው ቀን ግን መፈጠር እንድጠላ ነው ማለት። ምኑ ወሬ ልትሄድ ነው? መጡ አንድ ቦታ ደርሽ የሆነች ቀጠሮ አለችብኝ። አትቀልድ እባክህ፣ አርፈህ ተቀመጥ።
ቹቻ ዞር በልልኝ፣ አልቆይም። አሁን እመለሳለሁ። ኦ ሰውዬ፣ ይሄን ያዝኩት እኮ አራስ ልጠይቅበት አይደለም። ደግሞ እንዲሆነ ወዴት ነው የምትሄደው? ቹቹ በእናትህ በእኔ ስም አትነግድ። መብላ ከፈለክ ብላ። አልቆይም፣ ቶሎ እመለሳለሁ። ሉላ የሆነ ቀጠሮ አለብኝ፣ ተመልሼ እመጣለሁ። ተነጋግረን ከጨረስን በኋላ ድጋሚ እናውራ እንዴ? ስመለስ ሁሉንም ነገር እነግርሃለሁ። አሁን ልሂድ። ተቀመጥ። ተቀመጥ። አንቺ አሁንም ተኝተሻል? አቤት። ምን ነው ፈለግሽ እንዴ? እንዴ አንቺ ቤት ውስጥ እንድትንቀሳቀሽ እኔ ግድ መናገር አለብኝ እንዴ? በጣም ይቅርታ ስላመኝ ነው እንጂ በቀን ምንተኛ አይነት ሰው አይደለሁም። ኧረ እዛው ደግሞ እንደ ልማድሽ ድፍት ብለሽ ልጄ ላይ ሌላ ጣጣ ልታመጭበት ነው። እኔ እንደምፈራው እዚሁ ድፍት ብለሽ አድረሽ ልጄ ላይ ሌላ ጦስ ልታመጭበት ነው። ለስንት ነገር የምመኘው ልጄ ነው። በይ እንግዲህ እግዚአብሔር ይማርሽ። አይዞሽ። ደህና ነሽ? ደህና ነኝ። ምን ነው አመመሽ እንዴ? አይ እሺማ እየተናገረችሽ ነገር አለ? እሺ ምንድን ነው የሆንሽው? ንገሪኝ፣ አታስጨንቂ። ይዙ እኔ እኮ ብዙ ጊዜ ነግሬሃለሁ፣ ለራሴ መሆን አያቅተኝም። ትልቅ ልጅ እኮ ነኝ። እኔ ለራስሽ ታንሻለሽ መቻልኩ፣ ግን ያንቺ ነገር ያሳስበኛል። ትንሿ ኃላፊነቴ እንደሆንሽ ነው የሚሰማኝ እና ያንቺ ነገር በጣም ነው የሚያሳስበኝ። ይዙ ወይ ቆይ ለምንድን ነው በዚህ ልክ ላይ ጥሩ ሰው ይንክልኝ? በቅርቡ ስለማረጅ እንድትጦሪ። እስኪ አትቀልድ፣ የምሬን እኮ ነው። ለምን ይመስልሻል? እኔ እንጃ። አንዳንዴ ንግግር የማይገልጻቸው ከቃላት በላይ የሆኑ ድርጊቶቻችን የሚገልጿቸው ብዙ ነገሮች አሉ። እኔ አሁን ላይ የምፈልገው አንቺ ሰላም እንድትሆኝልኝ ብቻ ነው። ከአንቺ ሰላም ምንም ነገር አይበልጥብኝም። እየሞከርኩ ነው ይዙ፣ በጣም እየሞከርኩ ነው። ግን ብሎ ነገር የለም። ህይወትሽ ላይ ግን ካለ ወዳቂ ነው የምትሆኝ። ኢሳና ብቻዬን ደከመኝ እኮ። እጄን ያዥ። ለምን? እንድትይዥኝ ስለምፈልግ። ይኸውልሽ ትንሿ በደንብ አድርገሽ ስሚ። እኔ በህይወት እስካሉ ድረስ አንቺን መቼም ብቻሽን አልተውሽም። እሺ? መቼም። ይሄ ደግሞ ቃሌ ነው። አቦቺ ልጅ ምን ይሻላታል? ተኝታ መዋሏ እኮ ነው። ቆይ ግን እናንተ በዚህ ልክ መቼ ነው የተሸዋወር ነው? አንተ ማን ስለሆንክ ነው እኔን የምትነቀኝ? ኢዛና ቢገባው እኮ ከዛሽ መንጫዋ ከማይታወቅ ኩተት እኔ ነበርኩ ምሻለ። በመልክም ባስተሳሰብም ቢሆን እኔ በልጣታለሁ። አዎ በልጣታለሁ። ያላመሌ ተናጋሪ ያረከኝ። እንደዚህ አረመኔ የሆንኩት በማንም አይደለም፣ ባንተ ምክንያት ነው። ከዛሽ ቆሻሻ ጋማ እኔን አታወዳድረኝም። በፍጹም እኔን አታነጻጽረኝም ከዛሽ ቆሻሻ ጋር። ቆይ እዚህ አፍናቸው ያስቀመጣችሁኝ ምን እንዳደርግ ነው? አደልበልን ሸጠ። ይሄንማ ማን ይገዛናል? ባይሆን እንዳይመለስ አይኑን በጨርቅ አስረን ጫካ ውስጥ ደመጣን ነው እንጂ። ኧረ አትቀልድ። ከዚህ በላይ ምን እንደሆን ነው? ቆሽ ምን ልትሆን ነው? ሄዳ ከጆሲ ጋር ልትጣላ ነው ወይስ መቅዲ ጋር ልትሄድ? እነሱ ጋር ልሄድም። ወይኔ አጋሰስ ብራዘር፣ የበላና የተማረ ነው ተረቱ። አንተ ግን አይደብርህም? ምን አደረኩ እኔ? ለሱ አይደል እንዴ ስጦ ብዬ ላኩ። አታየውም እንዴ እንዴት እንደሚታበት ደግሞ እንደሚያደል እንዴ? እኔ በላው ማለት እሱ በላ ማለት ነው። አረ አዎ። አረ በሙዝ ብቻ ከተፈታኝም አንድ ነገር ነው። ምን ነው እንዳልበላ ፈራ እንዴ? ምን ነው እንደማትበላኝ ነው እንደሚሰማ? ስሙ ሰዎች፣ ለማንኛውም ኢዛናን አግኝቼ ማስጠንቀቅ እንዳለብኝ ይሰማኛል። ግድ ነው፣ ደውልለት። ስጠፋ ምናልባት ሌላ ነገር ሊያስብ ይችላል። ምን ሊያስብ ይችላል? እሱ አይታወቅም። ለማንኛውም መጣሁ። ጠብቀኝ፣ ቆይ አብሬ ልምጣ።
አይ አንተ እዚሁን መጣሁ በቃ። ምንድን ነው ምኑ የምታፈጥብኝ? ማን አፈጠጠብህ? በልንካችን ያዘ። በሽታው የተዛመተብህ ነው መሰለኝ። ቹቻ አሁን ባዶ ቤት ውስጥ ነን። ለምንድን ነው ዝም የማትለው? ባዶ ቤት በሆን ማንን ፈርቼ ነው ዝም የምለው? ወይኔ አቤላ፣ እንዲህ መሰባበሬን አይተህ ነው አይደል የምትጫወትብኝ? ስማ ደንባራ ለዚህ ቸቅምሽ ነው ሀገር እያዘልኝ የምትይ? ምን ሆነሽ ነው? ይቅርታ የኔ ቆንጆ፣ ለጨዋታው ድምቀት እኮ ነው። መግዲ ግን ምን ሆነሽ ነው? በእናትሽ ምን ነው ቅር ይልሻል? ጨዋታ ስታደምቂ እንዲህ ነው ማለት ነው? ኖ ትንሽ ጠንከር አድርጌ እኮ መጨረሻሽ ላይ ነው። አሁን ባክሽ በደንብ አንኳኪ፣ ደክሞኛል። ወይ ሁሉ ነገርሽ ወከባ። መቼ ነው ግን የምትረጋጊው? ምናልባት ስሞት እረጋጋለሁ። እርግጠኛ ነሽ ግን እንደምትሞሺ? ምን ማለት ነው? ሐውልት ነው እንዴ ይመስልሽ? አይ ያው ክፉ ሰው ቶሎ አይሞትም ስለሚባል ነው። ኦ እንደዛ ከሆነማ አንቺ ጋር የምደርስበት ጊዜ አለኝ ማለት ነው። አቤት ባክሽ አሁን ዝንዙን ተሽ በደንብ አንኳኪ። ሀረግ ግቢ። አቦ ምን አይነቱ አቀልብለም ላይ በእናታችሁ ይቅርታ፣ ብቻዋን መስላኝ ነው። አረ ችግር የለውም። እንዴ እንዴት ነው ችግር የማይኖረው? እኔ በእናንተ ቦታ መትረየስ ነበር መታኮሰው። ለምንድን ነው መትረየስ የምትተኩሽ? ይሄን የመሰለ ፍቅር እየሰራው ብትረብሹኝ ልለቃችሁ? እሺ በኔ ተቀመጭ። ያደርገው ትንሿ ከፈለግሽኝ ያለውኝ ስራ የሚሄድበት ቦታ ስላለኝ ደውይልኝ። እሺ ደውላለሁ። ወይ በእናትሽ ተሰቃየሁ። ይሄን አመሌ ምን ላድርገው? ችግር የለውም አንቺ አትጨነቂ። ወይ ተይ፣ ችግርማ በደንብ አለው። ያኔ ሀረር እያለን ቸንታ አላባል ነበር። አሁን እናንተን ሳያችሁ እሱም ትዝ ያለኝ ልክ እንደ ኢዛና ይሳሳልኝ ነበር። ግን ምን ያደርጋል፣ ክፉ ቀን ለየን። ምን ተፈጠረ? ሌላ ጊዜ አጫውትሻለሁ ትንሿ። አሁን አላድክምሽ። አይዞሽ። ኧረ እባክሽ ሴትዮ፣ የምታኮኪ ከሆነ በደንብ አንኳኪ። በዚህ ሙቀት አትገትሪን። ከዚህ በላይ በሩ ልገንጥልልሽ እንዴ? እያንኳኳ እኮ ነው። ለዚህ ነው የሚንኳኳው። ማሚዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? ሰላም ነው? ደህና ሰላም ነው ማዘር። አንቺ በዛች መናጤ ጓደኛ ነሽ አይደል? የየቷ ጓደኛችን ናት ነው እንዴ? በልሽ ኑ ግቡ። እሺ ማሚዬ። ይዙ እዩ እንዴት ነሽ? ደህና ነኝ። እንዴት ነህ? አለ ተቀመጭ። ይዙዬ ትንሽ ያለችም እንዴ? አለች። ያው ትንሽ አሟት ተኝታ ነው። ውይ እህቴ ምን ነው? ምን ሆነች እንዴ? ምን ትሆናለች? ሰበብ እየፈጠረች ነው የምትተኛው። እማዬ አንተ ደግሞ እንደው የእሷ ነገር ሲነሳብህ አራስ ነበር ያደርጋል። ይዙዬ አንዴ ይጠራናለህ። ለእሷ ያለው ፍቅር ግን ሳይናገር አይኑ ላይ ይታያል። ምን እንደምትቀባጥሪው? እውነቴን እኮ ነው ያወራሁት። አታዩም እንዴ ወገቡን ይዞ ከእናቱ ጋር እንኳን ሲከራከር? ማንኛውም አሰሪ እንዳደረገው ነው ያደረገው። ምንድነው እንደተለየ ነገር የምታወሪው? አአ አይመስለኝም። እስኪ ዝም በይ። ምን ክፉ ተናገርኩኝ? እውነቴን እኮ ነው። ቆይ የትኛው ወንድ ነው ፍቅረኛ እንኳን ላልሆነ ሴት እንደዚህ የሚንሰፈሰፍላት? ነግሬሻለሁ። ነገር አትፈልጊኝ እሺ?
ይሄን አልነበር እንዴ ስጠብቅ የነበረው? መጥቶልሽ የኔ ፍቅር። እንዴት ናችሁ? እንዴ አልሄድክም እንዴ ስራ? አዎ እነ መቅደስ ላይሽ መጥተዋል። መች? አሁን? አዎ ከቻልሽ እኔ እናገኛቸው። እሺ መጣ። ከፈለግሽ ግን እዚህ መሆን ትችያለሽ፣ በኋላ እንዳይከብድሽ። አረ ችግር የለውም አታስብ። ቅድም ተነጋግረናል። አዎ ግን አታስብ። እሺ አሁን ደግፍሽ። ችግር የለውም አንተ ሄደን ጋር ከመጣለሁ። እንኳን ልቀር እባክሽ፣ ነገም ሊደርስ ይችላል። እንደውም እዚህ መዋል ራሱ እያሰብኩኝ። እንዴ ለምን ስራ አለ እንዴ? አታስቢ፣ ማደር የሚችል ስራ ነው። ባይሆን ነው በቃ። እሺ መጣ። እሺ በቃ። ምን አይነት መታደል ነው ግን? ምኑ በዚህ ልክ የሚሳሳልሽ ሰው ማግኘት ነው? አይ የዘንድሮ ወንድ ከተጠቀመብሽ በኋላ ዞሮ ማያሽ። በይኑጣው ይኸውልሽ ተናግሬያለሁ። ህይወት እድል ስትሰጥ አንዴ ነው። ከእድልሽ ጋር አንዴ ከተላለፍሽ ድጋሚ ያን ነገር ላታገኚው ትችያለሽ። ትንሿ አስቢበት። አሁን ይህን ከምናወራ ጋር ምን ያገናኘዋል? በደንብ ያገናኘዋል እንጂ። እሺ ምንድን ነው የሚያገናኘው? ፍቅር የሚታይ ነው። ይህን ልጅ ጭልፊት ነጥቆሽ እድሜ ልክሽን ከምትንገበገቢ ብታስቢበት ይሻላል። እሺ አሁን ግን እንሂድ እንዳይደብራቸው። እሺ እንሂድ። አቤት የጓደኛ ዕጣ ፈንታ እንዲደርስ ትፈልጋለህ እንዴ? ምንድነው የሚያቅበዘብዝ? ሰውዬ ቸኩያለሁ እኔ። አሳልፈኝና ልሂድበት። ምንድነው? ስልኩን። የምን አባ ስልክ ነው? ዞር በልልኝ። ቆይ ከጓደኞች አስተዋዩ አንተ ነህ ሲባል አልነበር እንዴ? ዛሬ ምንድነው ጭንብልህ ልጠ የመጣኸው? የሚጮህ ውሻ አይናከስም፣ ፈሪ ነው። ስለዚህ ዝም ብለህ አትጩህ። እስከ ዛሬ መስመርን እስከምታልፍበት ቀን ድረስ በዝምታ ነበር ያለፍኩ። አሁን ግን ከልክ በላይ መስመርን አልፋል። ይኸውልህ ትሰማኛለህ? እኔን ማናችሁም ልታስፈራሩኝ አትችሉም። ይኸውልህ አንድ በአንድ የጓደኞች ዕጣ እንዲደርስ ነው ማደርገው። ልድገምልህ እንዴ? የሚናከስ ውሻ አይጮህም፣ ፈሪ ነው። ወንድ ልጅ ደግሞ አይፎክርም። አሁን የወሰድከውን ስልክ አምጣ። ቆይ ምን ስልክ ነው የምትለኝ? ይኸውልህ እማወራው ነገር በደንብ ገብቷል። አሁንስ የእናንተ ድራማን ይሰለቸኝ። ቆይ ለምንድን ነው በሰው ህይወት የምትገቡት? የሰው ህይወት ውስጥ መግባት እንዲህ ነው እንዴ? ማለት በሰው ህይወት ውስጥ መግባት ምን ማለት እንደሆነ እኔ በአንተ ህይወት ውስጥ ገብቻ አሳያለሁ። ቆይ ለምንድን ነው በማይመለከታችሁ የምትገቡት? ጠብቀኝ፣ በቅርቡ ከበቂ መልስ ጋር እመለሳለሁ። ሰው አብዷል እንዴ? የስ አየህ፣ ቅድም እኮ ነግሬ ነበር። አቅምን እወቅ። አቦ ወደዛ ሂድ በእናትህ። እርምን ብታሸንፍ ልታወራ ነው እንዴ? አቤት ምን ታፈጣለህ? ስትሸነፋ እንዴ ኖርከው? ለነገሩ በሽተኛ ነክቼ ማጠት አልሰራም። አርፈ ተቀመጥ። ባይሆን ቹቻ በእናትሽ በጣም ጨንቆኛል። ምን ሆንክ ደግሞ? ይህ ትንሿ ነገር እንቅልፍ ነሳኝ እኮ። እሱማ ከባድ ነው፣ ግን ምንም ነገር ለማድረግ ያንተ ደህና መሆን ይቀድማል። በህይወቴ እንደዚህ አይነት ነገር አጋጥሞኝ አያውቅም። ብቻ ደህና ልሁን። አታስቢ ብራዘር፣ የቀን ጉዳይ ነው። እኔ እንጃ አልመሰለኝም። ቆይ አንተ ምንድነው? ከቪዲዮ ውጭ ሌላ ነገር አለ እንዴ? ምን ሊኖር ይችላል ከዚህ ሌላ? ምን አውቄ። በላሁን ሌላ ወሬ እያወራ አታረሳሳኝ። ስለተሸነፍክ ትቀጣለህ። አንተ ደግሞ አሞኝ አይደለ እንዴ? ምን አገባኝ እኔ። ተው ቹቻ፣ በኋላ ግን ይጸጽታል። አቦ ተነስ። እሺ እኔ ካሸነፉ ግን ልመና አይሰራም። ኦ ተነስ አልኩ በእናትህ። ትንሽ ወይ ወይኔ እህቴን ምን ሆነሽ ነው? ምንም ትንሽ አሞኝ ነው።
በሉ በቃ እኔ ልሂድ፣ እመለሳለሁ። አክስቴ ያረግ ሻይ ማግኘት እችላለሁ? ማናልሽኝ? ምን ነው አክስቴ ያረግ? ሻይ ነበር ያልሽኝ? ቆንጆ ሻይ አመጣልሻለሁ። ጠብቂኝ ቆይ። መቅዲ ምን ነካሽ? ምን አረግኩ? ትንሿዬ ምንሽ ነው ያመመሽ? እኔ እንጃ ድንገት ቅድም አዙሮኝ ነው የወደቅኩት። ውይ ስታሳዝኝ። ለምን ነው የምታሳዝነው? እንደ ማንኛውም ሰው መሰለኝ ታመመችው። አይ ያው የስራ ጫና ምናምን ካለ እኮ ከባድ ነው። ይዙ እያለ እንኳን መሬት እንኳን የሚነካት አይመስለኝም። እና አዝሏት ነው የሚዞረው? እና ወርቅ በስስትና በክብር ይቀመጣል እንጂ እንደማንም በየመንገዱ ይጎተታል እንዴ? እንደማንም? አዎ እንደማንም። ማን ነው ወርቅ? ማን ነው ምንም? ወርቁማ ግልጽ ነው፣ ማንም ደግሞ ምንም ነው። እሺ ወርቄ ይኸው በደንብ ጠጪ። ቴንክ ዩ። እንዲህ አረግ። ሌላኛው እንግዳችንስ? ለእሷ እያፈላሁላት ነው። ቆይ አሪፍ ይመስላል። አመሰግናለሁ። ለምስጋናው እንደርስበታለን። አሁን በደንብ ጠጪ። ለማንኛውም መጣሁ። ሄሎ ወንድም አለ እንደምን አለ? ካርጊ መቼም በብዙ ነገር ወታሻለሁ። በጣም እናመሰግናለን። አወሻይ እኮ ነው ታምር የሰሩ አስመሰላችሁት እኮ። አይ ቢሆንም እንዳከበርሽ ፈጣሪ ያከብርሽ። በስርዓት ያደገ ልጅ ያስታውቃል። ችግሩ ዞሮ ከአረም ይገጥማል እንጂ። አቤት ስምሽ አረም ነው? የተዋወቅን አልመሰለኝም። መቅደስ እባላለሁ። በሉ እኔ ስራ ልሂድ። እሺ በቃ እንዳይደብራችሁ። እኔም አንድ ቀጠሮ አለችብኝ ልሂድ። ትንሽ አቆይም? ስራ አለብኝ። ተነስ በቃ ሂድ። እሺ ምን እያደረክ ነው? ይዙ አቤት። አንዴ ወተን እናውራ። ምንም ተወሪ ማለቴ እዚህ ማውራት አትችሉም? በረንዳ ላይ ወተን ማውራት እንችላለን። እኔ ብለሽ ከዚህ ልጅ ጋር የጀመርሽው ነገር አለ እንዴ? ማለት ያው ሌሎቹ እንደሸወዱ አንቺንም እየሸወደሽ እንደሆነ ብዬ ነው። እንዴ ወዴት ነው? ስንደውልልህ እኮ ስልክ አይሰራም። አዎ ስልኬን ዘግቼው ነበር። እንዴ ለምን? አይ ምንም ዝም ብዬ ነው። የት እየሄዳችሁ ነው? ሉሌ እኔ ሰልችቶኛል። ቪዲዮን አግኝቼ ቶሎ ማጥፋት አለብኝ። ቆይ አንተ ግን የት ነበርክ? ወክ እያደረግኩኝ ነበር። ለማንኛውም እንግባና እናወራለን። ምን ሆነሃል ሉል? ለምንድን ነው ምንም ሳላረግ እንድጠብቅ የምታደርገኝ? እኔ ምንም አታድርግ አላልኩም፣ ግን ቢያንስ እናውራ። ከአንዴም ሺህ ጊዜ አውርተናል። አሁን ቁጭ ብዬ ማወራበት ጊዜ ላይ አይደለሁም። መሄድ አለብን። እሺ የት እንዳለ ታውቃላችሁ? እንፈልገዋለን። እናቱ ሆድ ውስጥ ቢገባ ራሱ አያመልጠኝም። አገኘዋለሁ። እኔ ያለበትን ቦታ አውቃለሁ።
ማን ነው? ማን ነው? እንኳን ደህና መጡ ኢዛና። ይህንን ለእርሱ ነው ያመጣው። ወይ ልጄ አመሰግናለሁ። የገዛ ልጄ እንኳን እንደዚህ አልተቀበለኝም። በእውነት ስለ እርሶ በዝና እንደሰማሁት ከሆነ ከዚህም በላይ በቀይ ምንጣፍ ነበር መቀበል የነበረብኝ። አረፈድኩኝ፣ ይቅርታ። እንዴ ምን ነው መምጫዬን ይዞ አልነገረህም እንዴ? ልጆትማ እናቴ ከስራ መታለች ና አያት ካለኝ ቆየ። እኔ ነኝ ስራ በዝቶብኝ በስራ ምክንያት መምጣት ያልቻልኩት። ይኸው አያዩትም፣ አኩርፎኝ ሰላም እንኳን አላለኝም እኮ። ጆሲ ረፍ ሰሙት አይደል እማዬ? አንዴ እናንተ እናውራ። መንገድ የምትፈልገውን ነገር እንዳለ እዚሁ እናተ ፊት ንገረኝ። ከእናንተ የምትደብቀው ነገር አለ እንዴ? ወቀሳም ከሆነ ግድ የለም እቀበለዋለሁ። እማዬ ግቢ በቃ። አንቺ ከጓደኛዬ ጋር ትንሽ ላውራ። እንዴ በፍጹም የማይሆነው። ይኸው እርሶ ሲገቡ እኮ አልታረቅም ሊለኝ ነው። እንዴ ይሄን የመሰለ አበባ ይዞልኝ መጥቶ የማይቅርታ ካላደረገው ቀየማለሁ። በልቀፈው፣ ተቃቀፉ። እንዴ ጉድ እኮ ነው። ምንድን ነው? ስላልተመቸው እኮ ነው ያልመጣው። ሚስትህ ሊቀማ የመጣ እኮ አስመሰልከው። ማን ያውቃል? ልሰርቀው መጥቼስ ቢሆን። ኦቴ ሞክረኝ፣ የዛኔ ወንዱ ይለይለታል። እንዴ ይሄን የመሰለ ተጫዋች ጓደኛ እያለክ ነው እስከዛሬ ያላስተዋወቀኝ? በዚህ ልክ ተጫዋች እንደሆነ ዛሬ አለ እንዴ? እኔ ራሱን ማቀው። ማሚዬ ግን እውነት አንቺ ነሽ የወለድሽው? እንዴ ታናሹ እኮ ነው የምትመስዩ። በደንብ ንገረልኝ እስኪ። አርጅተሻል እያለ መከራዬን እያበላኝ እኮ ነው። ችግር አለበት እኮ እሱ። በላውን ታርቀናል፣ ናቀፈኝ። እሺ በቃ ታርቀናል፣ አሁን ሂድ። በፍጹም ሳልታቅፈኝ አልታረቅንም ማለት ነው። በላሁን ናቀፈኝ። የምትበልጠው በጉልበት ሳይሆን በብልሃት ነው። በቅርቡ እንደዚህ አቅፌ ጌም ኦቨር እልሃለሁ። እሱን አብረን የምናየው ይሆናል። አንተ ካሸነፍኩ እውነት ወንድ ወጥተዋል ማለት ነው። ለእናትህ እድሜ ስጣት እንጂ እሱን አሳያለሁ። ደግሞ እናትህ ያጠገብ እንዳትደርስ። አረ በቃችሁ፣ በቃችሁ፣ ተለቀቁ፣ ኑ ግቡ። እሺ ማሚ እኮ ግባ እያለችኝ ነው። ለምንድን ነው አንተ የምትከለክለኝ? ጆሲ አትፈታተነኝ፣ ከዚህ ሂድ። ባልሄድም ልታደርግ ነው? እንደለመድከው ልትመታኝ ነው አይደል? ደጋግሜ እኮ ነግሬሃለሁ። ጡንቻህን ሳይሆን ጭንቅላትህን ተጠቀም ብዬ። አትፈታተነኝ። እሄዳለሁኝ ግን ቢያንስ እሺ ትንሿ አንተ አሪዛ ማረፍ በእናትህ ታያችኋለች እንዴ? አንቺም እዚህ አለሽ እንዴ? ይገባኛል። እኔ ነገር ምንም እየገባኝ አይደለም። እኔ ምንም ሊገባኝ አልቻለም። ቆይ እየቀለዱብን ነው እንዴ? ያማል እንዴ? ምንድን ነው የሚያመኝ? እያየ አይደል እንዴ ሁሉንም ነገር? አቤል ተረጋጋ። መጀመሪያ ያለውን ነገር እናጣራ። ምኑን አሉል? ምንድን ነው የምናጣራው? እያየ አይደል እንዴ ሁሉንም ነገር? እንዴት ሲተቃቀፉ እንዳሉ እያያ። አቤል ግድ የለም የሆነ ነገርም አለ። እጭ አሁንስ ያንተ አጉል ፍልስፍና ነው የሰለችኝ። የምን አባ ፍልስፍና ነው? ሩጠ ሄዳ ልታንቃቸው ነው ስልታናዛቸው? አላቅም። የሆነ ነገርም አደርጋለሁ። የሆነ ነገር እኮ የሆነ ነገር ምን? አላቅም ሉላ። የልጅቷን ህይወት አበላሸው ብዬ እንደዛ ስጨነቅ የነበረው እንደዛ ስቀጠቀጠ የነበረው ለዚህ ነው። ዞሮ ዞሮ መጫወቻ ነው የሆንኩ ማለት ነው። ይኸውልህ አቤል አሁንም በጣም እየቸኮልክ ነው። ተረጋጋ። ተረጋጋት በለኝ። ምንድን ነው የምረጋጋው? ወይኔ አቤላ ሉል ምንድን ነው? ሴጣን ነው፣ አጋንንት እየተጫወተብን። አራት ፎግር ምን ሆኖ ነው? ተው እባክህ፣ እሱ ዘላለሙን እንደዘለለ ነው እንዴ? ይሄ መዝለል ብቻ ነው እንዴ? ባይሆን እዚህ አካባቢ እንቆይና መጨረሻቸውን እናያለን። እነማንን ነው የምንጠብቀው? እስኪ ዝም በል። እንዴት ነው ዝም ብለው? ችግር ካለ ምንድሮት ቁርጤን ንገረኝ። ቹቹ ይኸውልህ መንጋጋን ከማወልቅልህ ዝም በል። መንጋጋይ ከሚወልቅማ ዝም እላለሁ። ሉላ ግን አንድ ጥያቄ ልጠይቅህ፣ ግን እንዳትጮህብኝ። እሺ ምንድን ነው? እነማንን እንደምንጠብቅ ብቻ ንገረኝ። እሱን አብረን የምናየው ይሆናል።